አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የሞ አብደላ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። ከእናንተስ ጋር እንዴት ናችሁ? ሰላም ናችሁ? ሀይ እንዴት ይዟችኋል? እንዲሁም ክርስቲያን ወገኖችን ሰላም ብያለሁ። ሰላማችሁ ብዝዝት ይበንልኝ። ለቻናሌ አዲስ የሆናችሁ ላይክ ሰብስክራይብ እያደረጋችሁ ግቡ፣ ነባሮቹም ላይክ እያደረጋችሁ ግቡ፣ አበረታቱኝ። ሀባይብ ላይክ ሼር እያደረጋችሁ ሀብሼር እያደረጋችሁ ለምታበረታቱኝ ሀቂቃትን ቃላት የለኝም። ጀዛኩም እንደ ኸይር። ሁሌም በጣም ነው የማመሰግነው። ሳላመሰግናችሁም አላልፍም የኔ ውድ ቤተሰቦች ማለት ነው። ላይክ እያደረጋችሁ ግቡ፣ አብሽሩ። የዛሬው ቪዲዮ ደግሞ የሩታ ወንድሞች እሷ ልትወጣ ነው እና አብርሽ ይቅርታ ያርግልኝና ልጁን ልስጠው እያለ ቢላ ይገኛል። መቼም ሀተጃጃ ላይ ቀረን እንጫወትበት ብለው ነው መሰለኝ ብዙ ነገር ይላል። ብቻ ግን ሩታዬም እወጣለሁኝ ውጭ ልወጣ ነው እያለች ፏፈሽ ትላለች። ሄርሜላንማ አላየችዋት እንዲሁ እንጂ እየለመነቻት ትገኛለች። ያኔ ልጁን ይዘሽ አትውጪ፣ ብወጣ እንኳ ልጁን ጥላ ትውጣ እያለች ነው። ሩታ ግን ልትሰማ አልቻለችም። እናት እንደመሆኗ ደግሞ ልጇን ጥላ መውጣቱ ገና 2 ወር ያልሞላው ላይ ያኔ ከባድ ነው። እና ጥዬ አልወጣም እያለች ነው። እስኳ ልጇን ይዛ ነው ያኔ እንዲያሁለታው አብሽር አብሽር ብላ ፍራንክ እንዲያረግ ይሁን እንደዛ ፍራንክ ልታረገው ይሁን አላቅም። በስ እሱን አሁን እየረበሸችው ትገኛለች። አብርሃም እንዴት ነው ልጅም ማጣው? ልጅን እንዴት ነው ማጣው? የሩታ መሄድ ልጁንም ሊያገኘው ስለማይችል በጣም ተረብሿን። አሁን ላይ ደስተኛ አልሆነም። ልጄን ስጭኝና አንቺ የትም ሂጂ አላት። አንቺን አልፈልግም ልጄን ነው፣ አንቺ የትም ቦታ መሄድ ትችያለሽ፣ በስ ግን ልጄን ስጭኝ አላት። ሩታን ፈቃደኛ ሆነችም። አሸኔሽ ያኔ ገና የ2 ወር ልጅ መስጠት ማለት ከባድ ነው። እንዴት አድርጋ ትሰጠዋለች? ግን እሱ ስጭኝ እኔ ልጄን ይዛለሁ እያለ ይገኛል። አላህ ሱብሃነ ወተዓላ ካስመሳይ ሰው አላህ ይጠብቀን። አስመስሎ መኖር በጣም ከባድ ነው። ለለቱ አሁን እንደዚህ ብለው እንትን ማለታቸውን ነው እነሱ እያዩ ያሉት። ለለቱ መደሰታቸውን፣ ለለቱ መሳቃቸውን ነው እያዩ ያሉት። ግን ከባድ ነው እንደዚህ ማስመሰሉና ማለቱ ከባድ ነው። እስከ ዛሬ ያለህታይ ሲሉ ነበር። አሁን ደግሞ በልጁ አንከለከሉታል። ምስኪን ሐምድን የተወለደ ልጅ ነው የሚባለው። አሁን እሱም ልጅን ይላል፣ እሷም ልጅን ጥላለች። ሱብሃንአላህ። ልጁን አሁን ደግሞ በልጁ ሆኗል። ፍቅሩ ቀርጦበት አሁን ልጅን ይላል፣ እሷም ልጅን አልሰጥተላለች። ብቻ ግን አሉ እስካሁን ድረስ እሷም ልወጣ ጨርሳለች ነው የሚሉት። አሁን የሩታ ወንድም ልጁን አሰጣለሁ እንጀና ይቅርታ አድርግልኝ፣ አንተ ይቅርታ አድርግልኝ ልጁን እኔ አሰጣለሁ እያለ ይገኛል። ተመልሶ ምን ይሆን ሊጎዳው ይሁን አላሁ አለም። እሱ ግን አያምናቸውም እንጂ ልቡ ካልተመታ በስተቀር ይሄን ሰው ሊያምን አይችልም። እንዴት ያምናቸዋል? አህሪቱ ልቡን ጎዲታውና ልቡን አድምታ ሁዲያ አሁን ሁለተኛ ደግሞ የሩታን ወንድም ያምናል ብዬ እኔ ተስፋ የለኝም። ልብ አላለውም አያምንም። ልብ የለው እንዲሁ እንጂ ማለት ነው። ልብ ያለው ሰው አያምንም። እና እንደዛ እያለ ይገኛል። አላህ ልቦና ይስጣው፣ ልቦና ይስጣቸው። እነሱንም በሰው ላይ መጫወት ከባድ ነው። አይስተን ማለት ነው። አብርሽን በጣም እየጎዱት ነው ያሉት። እሱም አሁን እንኳን እየነቃቃባቸው ነው። ግን ቢሆንም በጣም እየተጎዳ ነው። አሁን ሄርሜላ ሩታ ልቡን ሰብረው ወዲያ እንኳን
በቃኝ ብሏል። እና ሀባይ ቅርቦች ውዶች ማሮች እንደዛ እያሉ ይገኛሉ። አላህ ልቦና ይስጣቸው፣ ይቅር ይበላቸው። እነሱም ተጃጅለው እኛንም አጃጃሉና አላህ ይስጥር። በስ እነሱ ተጃጅለው እኛንም እያጃጃሉና ነው። አላህ ሂዳያ ይስጠን። ሀባይ ከባድ ነው። ሩታና አብርሽ አልተቃጨላቸውም። እንግዲህ ሄርሜላና አብርሽ ደግሞ ይጋቡና ሰርግ እንብላ አይደለ ቤተሰብ ተጋቡና እያልን እንገኛለን ማለት ነው። የኔ ወዶችዬ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ የኔ ምርጥ ቤተሰቦች። በጣም ወዳችኋለሁ፣ አከብራችኋለሁ። ክበሩልኝ። የምታበረታቱኝም ጀዛኩሙላህ ኸይራን። ሀቂቀትን ቃላት የለኝም። ሁላችሁንም በጣም ነው የምወዳችሁ የማከብራችሁ። አይዞሽ እያላችሁ ስጠፋ ለምትጠይቁኝ ሁሉ በጣም ነው የማመሰግነው። በጣም ነው የማከብራችሁ የምወዳችሁ። አብሽሩ። ላይክ እያረጋችሁ ግቡ። ላይክ እያረጋችሁ ላይክ አትርሱ እና አብሽሩልኝ እኔ ውድ ቤተሰቦች በጣም ነው የማከብራችሁ። ክበሩልኝ። አብሽሩ። ጀዛኩሙላህ ኸይራን። ደግሞ በቀጣይ ምን እስኪሚመጣ ምን ይፈጠር ይሆን? እና ሩታና እና አብርሽ ውያቸውን አይተናቸው መጨረሻቸውም ማለት ነው። መቼም እንዲህ ብሎ ትዳር ይኖራል ብዬ አልገምትም። ይሄን ይመስላል የዛሬው ቪዲዮዬ። በቀጣይ እስከምንገናኝ ሁላችሁንም በያላችሁበት ያለ ሰላም ያለ ህዝነት አይለያችሁ። ጀዛኩሙላህ ኸይራን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።